አብሳላት ምናምን የምትባል ቅጠል ከዛ ደግሞ ፍጹም ምናምን ይሄ ማይጠቅሙ ትርኪ ምርኪ የሆኑ ጓደኞችን ወደዛ ጣልና ማለት ነው። ህይወትህን ከሷ ጋር በስርዓት ኑር። ሃይሚ ደግሞ በቃ ባላደረገው ነገር ወቅሰሻል አይደል? እሱ ኤፍሬምን ሳይመታው ኤፍሬም መታው። ኤፍሬም ግን ምን አይነት ሰው ነው? ከኔ መናገር እንደው እግዚአብሔር በጣም ብዙ ጊዜ ድቄ ነበር ትቺም ነበር። እኔ ብዙ የታፈነ ነገር ነበር ውስጥ የለኝ ነው። ምንድነው ችግርክ ማለት አብሮ መሆናቸው እዚህ ያህል አትፈልገውም። አንተም ሌላ ተልኳለክ። እኔ ሲጀመር ሁሉ ነገር የፈጠረው ፍጹም ነው አይደል? ከመሰረቱ ጀምሮ በቃ የፈጠርከውን ችግር አስተካክል። ውጣም ደግሞ ከህይወታቸው። እኔ እንዲህ ነው እንደ ያወዛገባት ያለው እንድላደረገኝ ማለት በየጊዜው ስጦታ ይሰጣታል፣ ይሁን ነገር ያደርግላታል፣ ብሩኬ ይሁን ነገር ይሰጣታል ምናምን። ከዛም በኋላ ደግሞ ፍቅሩ የሚያሳይ ነገር ያደርጋል ምናምን። ግን አፈቅርሻለሁ የሚል ቃል ማውጣትም አይችሉም። ከዛ ደግሞ የሆነ ሳመተ ጓደኛንን ሊሉ ይቋጣቸዋል። ብቻ ምናችን እንኳን እንደሆኑ አያውቁም። እና የሷን ስሜት ነው የሆነ የተረዳሁት አሁን በዚህ ሰዓት የተሰማኝ ስሜት። እኔ አንዴ አፈቅርሻለሁኝ ምናምን ብሎ መፍጀት መጨረስ ስለኔ አይደለም እሺ ያወራለት እሱ ማይ ላቭ የሚል ፖስት ካርድ ወይ ማለት ምን አስቦ እንደመጣ አላውቅም፣ በምን አይነት ወይ እንደመጣም አላውቅም። ግን ብሩኬ አንዴ አፈቅርሻለሁኝ ወይ ደግሞ ላንቺ ስሜት አለኝ ተው ብዙ ጊዜ በሌላ ቃላት ብሎታል። ግን አፈቅርሻለሁኝ አንቺ እኔ ብቻ ነሽ ምናምን የሚል ባንዴ ማውጣት የሚችለውን ቃል የሁሉ መንዛዛት የሁሉ ችግር ሲፈጠር አንዛዙት በቃ አንዛዛው እግዚአብሔርን አንዛዛው ማለት አንዴ አፈቅርሻለሁኝ በቃ እኔ ካንቺ ውጪ ማንንም አላውቅም እሷን ብትሆን ከህይወቴ ትውጣ ማንንም አልፈልግም ብሎ በዛው ልክ ደግሞ ፍጹም ነው መሽገር ልጅ ያመጣት ያለው ችግር እየፈጠረ ያለው ሶስተኛ ሰው መግባቱ የሶስተኛ ሰው መምጣት ሶስተኛ ሰው ነገር ለምን ጓደኛ አይሆንም? በቃ መስመርህን እንድትት ያረጋ ከሆነ ከመስመርህ ያወጣ ከሆነ ጓደኛህም ሊሆን ይችላል። በቃ መቅረስ ካለበት ይቀራል። ገባክ? ያወስከባህ ያለው ራስህ ነህ። እንደዚህ አይነት ሰው ያመጣክ ያለው እንደዚህ አይነት ሰው አምጥተክ ደግሞ ህይወትክን እየበጠበጥክ ያለው አንተ ነህ። ስለዚህ አሁን ሁላችሁንም እቺ ሶሲያ እቺ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች የኛ እንቁ ጨረቃ ፋሚሊዎቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ ለየት ባለ ነገር መተንላችኋል። ሰሞኑን እንግዲህ የጨረቃ ፋሚሊዎች ደህና አይደላችሁም። ያው ብሩኬና ሃይሚ ላይ እየተፈጠረ ያለው ነገር ረብሻ ፈጥሮባችኋል። ይፈታል ምንም ማለት አይደለም። ያው እስከዛ ግን እናንተ ያው በመረጋጋት ነው ማሳለፍ፣ ተረጋግታችሁ ነው ማሳለፍ እንጂ ልትረበሹ አይገባም። ያው ብሩኬና ሃይሚ ላይ የተፈጠረው ነገር በእርግጥ ትንሽ ማለት ሁላችንንም እንትን ብሎናል፣ አወዛግቦናል፣ ኦር ደግሞ ረብሾናል፣ ስሜታዊ አድርጎናል ምናምን ነገር። ምክንያቱም ያው ምንም ማለት አይደለም ይፈጠራል፣ ይፈታል። ኢትስ ኦኬ። ዛሬ ግን ለየት ያለ ነገር ይዤላችሁ መጥቻለሁ። ከሱ ባሻገር ማለት ሰሞኑን ሊዱ በጣም ደብሯታል። በቃ ከነ ሃይሚና ብሩኬ ጋር በተያያዘ ሁላ በተለያዩ ነገሮች ቪዲዮ ሁላ ከለቀቀች በጣም ሰንበትበት ብሏል ቆይቷል ሁላ ማለት ነውና ዛሬ እንግዲህ ለየት ያለ ነገር ይዤላት መጥቻለሁ። የሚያነቃቃት ነገር ከዚህ በኋላ ቪዲዮ እንድትሰራ ምናምን ነገር ማለት ነውና ካሜራማን አንዴ ታሳየልኛለህ እዚህ ጋር እንዳለ ይሄ ሁሉ የሷ ነው። ይሄ ማለት ያስደስታታል ብዬ አስባለሁ፣ እርግጠኛ ነኝ። እዚህ ጋር አበባ አለ፣ ፖስት ካርድ አለ፣ አሸንጉሊት አለ። ይሄ ሁሉ የመጣው እንግዲህ ከራሷ ሱቅ ነው። በነገራችን ላይ ማለት ሰውን ሰርፕራይዝ ላረግ ነው ብዬ ተቀብያት ነው ይዤ የመጣሁት። ከራሷ ነው፣ ሁሉንም ከራሷ ነው፣ ለራሷም ጭምር ነውና ያስደስታታል ብዬ አስባለሁ። ይሄን ነገር ደውዬላታለሁ፣ ትመጣለች። በቃ ማለት በጣም ደብሯታል። ስራ ሁላ እየሰራች አይደለም ሰሞኑን ማለት ነው። ከስተመርን ሁላ እየተቀበለች አይደለም። ብዙ ከስተመር እያጨናነቃት ነውና እስቲ ዛሬ ያስደስታታል ብዬ ያሰብኩትን ነገር ነው ይዤላት የመጣሁት። ብዙ ጊዜ ሴቶች አሸንጉሊት ትወዳላችሁ ይባላል እና ለዛም ነው እቺን አሸንጉሊት ይዤላት የመጣሁት። አበባም ይዤላታለሁ፣ ፖስት ካርድም አለ። ኬክ ብቻ ነው የቀረኝ።
ያው ኬክ ጾም ስለሆነ ብዬ ነው የተውኩትኝና የጾም አለ በርግጥ ያው ጾም ስለሆነ ብዙም አያስፈልግም ብዬ ነው የተውኩት እና ደውዬላታለሁ ትመጣለች። ቆየ ከደወልኩላትኝና ብሩኬና ሃይሚ ላይ እየተፈጠረ ያለውን ነገር እኔና እናንተ እስቲ እንመካከርበት እስከዛ ማለት ነው። ማለት ያው ብሩኬና ሃይሚ እየተፈጠረባቸው ያሉት ነገሮች ከዚህ በፊትም ተፈጥሯል። ያው ሰው ነው መሀላቸው ላይ እየገባ ዲስተርብ የሚያደርጋቸው ሰው ነው መሀላቸው ላይ እየገባ እየረበሻቸው ያለውና እንግዲህ እናንተም ኦዲየንሶች እንደ ፋሚሊ ማድረግ ያለባችሁ ነገር እያደረጋችሁ ነው። በኮሜንት ገብታችሁ እንዲስማሙ ወር ደግሞ አብረው እንዲሆኑ መሀላቸው ላይ ሌላ ኮሽታ ሌላ እንትን እንዳይፈጠር እያደረጋችሁ ያላችሁት ነገር አለ። እኛም ደግሞ ከፋሚሊም ባሻገር ከቤተሰብ ቀጥሎ እኛም ደግሞ እነሱ መሀላቸው ላይ የተለያየ ነገር እንዳይፈጠር እያደረግን ያለነው ነገር አለና እንግዲህ እናንተን ማለት እንፈልገው ነገር ምንድነው በትዕግስት መጠባበቅ ግዴታችሁ ነው ለማለት ነውና ያው ሊዱም መታለች ከርቀት እየታየች ነው። እስቲ እሷ ትምጣና ደግሞ በደንብ እናወራለን ስለነሱም ስለራሳችንም ልደት ፋሚሊ ሰላም። ቆይ በእናትህ ከኔ ካንተ በፊት እነሱን ሰላም ልበላቸው። ደስ ይላል። ሰላም እንዴት ናችሁ? ማቤት ነው የተወደዳችሁ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሳምንቱ እንዴት ነበር? ሁሉ መልካም፣ ሁሉ ሰላም። የኔ ፋሚሊዎች ሚስ ፋሚሊዎች ማናችሁ? ግን በጣም ነው የናፈቃችሁኝ። ከመጣው ቆይቻለሁ። ትንሽ ቆይቼ ነበር ከመጣው በአንዳንድ ነገሮች ምክንያትም በጣም ደብሮኝም ነበረ፣ ትንሽ አሞኝም ነበረ። ጥሩ ስሜት ላይ ደግሞ ሞር አልነበርኩኝም እና በዛ ምክንያት በጣም ቆይቼ ነበረ። ዛሬ ግን እንዲህ በቃ ግዴታ ልመጣ ብዬ ነው። እንዳላችሁ ምንም አውቀው ታሪክ የለም። ተደውሎልኝ የመጣሁት ምን ላደርጉላ እንደመጣሁ አላውቅም። ካሜራ እንዳለም ያወቅኩት ስመጣ ነው። ግን ናፍቃችሁኝ ነበር። በጣም ነው የናፈቃችሁኝ። ይሄን አለው በተናፈቁት ጌታም በጣም ነበር ናፈቁኝ። ከመጣሁም ስለቆየሁ ደግሞ በውስጥ እየተናገሩኝ ነበር። ምንም አትይም ወይ ምናምን እያሉኝ ነበር። ግን በቃ ምንም ማለት የምችልበት ሁኔታ ላይ አልነበርኩም። አንዳንዴ ሁሌ እየመጡ ከመናገር ሁሌ እየመጡ የሆነ ነገር ከማለት የሆነ ነገር ይታየኛል። ከዛ ጋር እንኳን ይታየኝ ነው ግን በደንብ አይታየኝ። ይሄን ነገር ከማለት ሞር ምን ይሻላል እንትን በቃ ዝም ብለን ከአንዳንዴ ነገሮችን ማየት ተረዱኛላችሁ ብዬ አስባለሁ። ጌታን በጣም ደከመኝና ምንድነው የፈለኩት በቃ ማየት የሚፈጠረው ነገር መመልከት ብቻ ሆነ የፈለኩትም እንትን እያልኩ ያለሁትም እና ደግሞ በቃ ማድረግ በምችለው ግዴታ ሚዲያ ላይ መጥቶ እንደዚህ አደረኩ ባለ ብቻ ሳይሆን በቃ ግዴታ ያሉትን ነገሮች በውስጥ ሶልቭ ለማድረግ እየሞከርኩ ነበረ። እግዚአብሔር ይመስገን የሆነ አክሉ ነገሮች አሳክተናቸዋል። ያን ያህል ከባድ ነገር አይደለም። የሆነ ነገሮች ማስተካከል ችለናል። ግን ደግሞ ዋናውን ነገር መቅረፍ አልቻልንም። እሱን ደግሞ እንደ እግዚአብሔር ፍቃድ በዚህ ሳምንት ውስጥ ይስተካከላል ብለን እናስባለን እና አዲስ ነገር ስለሚኖር የኔ ውድ ቅመሞች ምንም በቃ እንዲደብራችሁ አልፈልግም። ምክንያቱም አዲስ ነገር አለ። ባለፈውም ተናግሬያችኋለሁና አዲስ ነገር አለ። ራሳችሁን አረጋጉ። ከመጥፎ ስሜት ውጡ። ስራችሁ ላይ ፎከስ አድርጉ። ራሳችሁ ላይ ፎከስ አድርጉ። በቃ ወይ በጣም ይረብሻችሁ ከሆነ ተጠባበቁ። እርስ በርስ ማለት ላለመረበሽ ሞክሩ እና አዲስ ነገር አለ። እሺ ታዩታላችሁ። አዲስ ነገር ግን አለ እና እንደዛ ማለት ፈልጋለሁ እና እወዳችኋለሁ በጣም። ለምዶ ግን የመጣሁት አይ መጀመሪያ ሰላምታሽን ጨርሰሻል? አዎ እኔማ ጨረስኩ። በቃ አዎ ማለት ቆይ እሺ ለምንድን ነው የጠራኸኝ? ማለት እሱ አሪፍ ጥያቄ ነው። እንግዲህ ቤተሰብ ሰላምታው ይበቃታል ማለት እያወራኋቸው ነበረ መጀመሪያ። ሰላም ያው ጥሩ ስሜት። እሺ ካሜራ የደቀንከው ለምንድን ነው? ካሜራ የደቀንኩትማ ለፋሚሊ ነው። አይ ነው ገብቶኛል። ለፋሚሊ ነው ይለኛል። ለፋሚሊ እንደሆነማ ገባኝ እኮ ነው እኮ እንትን አልኩኝ። ግን ሀሳቡ ምን ነበረ? ሀሳቡ ዋናው ቁም ነገሩ ቤቱ ያንቺ ነው ማለት በጣም ሰሞኑ ስለጠፋሽ አንቺ ቤት ላይ ነው ያለነው። ኦኬ አንቺ ጋር ነው ያነቃቃኝ ኢንስፓየር እያረከኝ ነው። ቤቱን ለማድረግ እየሞከርኩኝ ነው። ኦኬ ሌላ ሰው አለ የሚመጣ ሰው የለም። እኔና አንቺ ብቻ ነን። ሲቀጥል ደግሞ እሺ ይሄ ምንድነው? ይሄ
እባክህ ይሄን አላልኩም። ይሄ ይታያል እኮ ጌታን አሻንጉሊትና አበባ ነው እኮ። ግን ምንድነው ልነግርሽ እኮ ነው። ይሄ እኮ ባለፈው ወሰድከው ነው ከሱቅ እኮ። ሰርፕራይዝ አደርግበታለሁ ለሰው ሰርፕራይዝ አደርግበታለሁ ብለን እንደወሰድከው ማስታወስኩኝ። ግን ምን ለማምጣ ነው ወይስ ገና እና ቪዲዮ ላይ ለምን እንደምታስቀምጥ ልነግርሽ አይደል እንዴ? እዚች ጋር ይቀመጥ ብዬ ነው ይዤው ልሄድ ስለሆነ ይቀመጥ እና ቪዲዮ ላይ ለምን እንደሚገባው ይግባ። ምን ችግር አለው? ካሜራማን ቢገባ ምን ችግር አለው? አይደለም ችግር አለው። ስታይል ችግር የለውም። መለክት ነው ግን አይደለም። የምሬን ነው። ይሄ ቀለቋል። እሺ አንተ ዋ ግደፍጪ ግድ ለምግሰት አለ ማንሳው እንትን ነው አሻንጉሊት እቺን እኔ እንዴት እንደምወዳ አንድ ብቻ ነበር የቀረው አሻንጉሊት ማርያምን። አው ምን አበባውም አንድ ነበር የቀረው። አይ አይደለም አበባ ነበር ግን በዚህኛው መጠቅለያ አይደለም በሌሎች መጠቅለያዎች። ስለማንኛውም ያዥውና እናወራለን። አሻንጉሊቱን አረባከን ያዳም ይሉት አይደለም ነው ይሄዳል እኮ ግን እናስተዋውቅ። በዚህ አጋጣሚ እናስተዋውቅ። ይሄኔ መሰለ አሻንጉሊት ያዥዋ። እሺ እንካ ይሄን የመሰለ ሰላም የኔ ፋሚሊዎች እንደዚህ አይነት ጌታን አስተዋውቂያለሁ። እግዚአብሔርን ስራውን ያዝሽ ቲክቶክ ላይ ታስተዋውቂ አይደለም? ቆይ ልንገራቸው አይደለም እኔ ልንገራቸው። ይሄ አሻንጉሊት ከሊዱ ሱቅ ነው የመጣው። ይሄ ሱቅ ነው የመጣው። አንድ ብቻ ነበር የቀረው ለሆነ ሰው ብሎ ወስዶታል። ከዛ ግን ይመጣል በዚህ ሳምንት ይገባል። በፒንክ ከለር በቀይ ከለር ለፍቅረኛችሁ፣ ለጓደኛችሁ፣ ለእህት ለወንድሞቻችሁ ማዘዝ የምትፈልጉ ይሄንን አሻንጉሊት ማዘዝ ትችላላችሁ። ይሄ አበባም ከኔ ፍቅረኛ ሁሉ ግን እና እዛዙ ከፈለጋችሁ ማለት ነው። ስልካችን ቲክቶክ ላይ አለ እዛዙ ማዘዝ ትችላላችሁ። እና ግን እንዴት እንደምወድ ብታይ። ለማንኛውም ዛሬ የፈለኩሽ ማለት ነው ይሄ አበባ እዚጋ ፖስት ካርድ አለ። ማይሎቭ የሚል ፖስት ካርድ እኮ ነው። አሻንጉሊቱም ለማን ነው? አበባውንም ያዥው። እሱማ ያስፈልግ ነው አይደል? ሶስቱም ያንቺ ሁሉ ያርገኝ። ሶስቱም ያንቺ ነው። ምን ለሰማሽን ስሜት ማለት ኧረ እንካ እንደባለፈው እንደራስ መጣ ይዛው ሄደች። እኔ አንተ አሻንጉሊት ነኝ። ጌታን ያንቺ ነው ያዥው። ከዛስ ማለት እንደባለፈው ማን ይላከስ? ምን ያደርግልሽ? ማን ራሴ ነኝ። ራስክ ማይዶቭ የሚል ፖስት ካርድ አንተ ራሴ ነኝ ያልኩሽ እኮ። እሺ ራስክ አሁን ከራሴ መሆኑ ነው እንትን እያለሻል ወይስ መቀበል ደብሮሽ? ቀልዱን ተውና ማለት ቀልዱ። እሺ ይሄ ራስክ ለምንድን መሰጠኝ? እኔ እኮ ዛሬ ልደቴ አይደለም። ልደትሽ አይደለም። ሰሞኑን ጥሩ ስሜት ላይ ስላለ። እሺ ለሱ ይሄው አሻንጉሊቱ አመሰግናለሁ። ለአበባውም አመሰግናለሁ። ፖስት ካርዱ ምን ማለት ነው? አሁን አትቀበኝ? አይ ተቀበልኩ እኮ ግን ፖስት ካርዱ ምን ማለት ነው? ምን ማለት ነው? ማለት ስዊትሃርት look deep into my eyes and see instead for touch my soul that is አልቀበልህም ለማለት ነው። አለመቀበል ትችያለሽ ነገራችን አይደለም። እግዚአብሔር ነው የሆነ ሰው ነው አይላቀቅ ምንም ማለት እስቲ ማርያም በል እሺ። ፖስት ካርዱ ለምን ተሰጠኝ? ሁሉም ያንቺ ነው። በቃ ማይ ሎቭ ምን ማለት ነው? ይቅልኩኝ አይደለም በእናትህ የባለፈውን ድራማ ከነዛሽ እንግሊዘኛ ልተርጉም ነው እግዚአብሔር ነው ተቀልኩ አይደለም። ተቀያየርሽ እኮ አልተቀያየርኩም። ስማ አልተቀያየርኩም ግን አይደለም ካሜራማን አልተቀያየረሽም እንዴ? ነው አትቀልድ ያልኩበት ፖይንት ስማኝ አይደለም። እሺ ተቀበልኩ። አሻንጉሊቱ ስለደበረኝ ጥሩ ስሜት ላይ ስላልነበርኩ አበባውም እንደዛው ቴንኪው በጣም። ፖስት ካርዱ ማይ ሎቭ ምን ያስመለከተ ነው ማለት ምን ማለት ነው? ማይ ሎቭ ላንቺ ነው። አይ ነው ተቀበልኩ ምን ማለት ነው? ጥያቄ ሊያው ስዊትሃርት ነው የሚለው አይ ሎቭ ምን ማለት ነው? አንተ እግዚአብሔርን ስራት ነው ያላግጣል። የምሬድ ኮን ይወረዱት ቃል ምን ማለት ነው? ላንቺ ነው በቃ ይሄን የተጻፈው በሙሉ ላንቺ ነው። እሺ አይነ ካኔ ሌላ አይ እየተረጎምክ ላንብብልህ እንዳለ አማርኛውን ተርጉም እንከይናበት እግዚአብሔር ማለት አታዛው ቀልደን ደዛንድሮም እናንተ ከመቀለዱ ዓላማት ሰዎች ናቸው። አትቀበይኝም? አልቀበልም። እነዚህ አትቀበይኝም? እነሱም ከሱ ጋር አይደል ማለት ምክንያትክ ምንድነው? ለደበረኝ ነው ማይ ሎቭ የምትለኝ? አዎ ምንም ችግር አይደለም። አይለም
ምን ማለት ነው? ስለደበረኝ ማይሉቭ ምን ያደርግልኛል? ምን ችግር አለው? ምኑ መስጠቱ ነው? አይኑ ሰጠኸኝ እኮ ግን ይሄ ምን ያስመለክታል? ማስተር አይኖች ካንቺ ላይ መቼ ምን ወንድምህ ማን ነው? እህትህ ስለሆንክ አይደለም። እኔ ሳምንት ድራማችሁን እዛው እግዚአብሔርን በጣም የምታናድዱት ነው። ለራሴ ታያችሁ ነው። ሁሉ ነገር እኮ ላንቺ ነው የመጣሁት። ምን ሆነሻል? ምታርገው ወሰጁ ብሩክ ሆንክብኝ። ብሩኬን ሆንክብኝ። ማን ነው ብሩኬ? ብሩኬኛ ቤቱ ምን ሆነ? እሱ ደግሞ አይ እሱ በየጊዜው እንደዚህ ነገር ያመጣል፣ እንደዚህ ነገር ይሰጣል፣ ምናምን ይሁን ነገር ያደርጋል ምናምን እና ከዛ ማድረጉ ነው። ከማድረጉ ጋር ምንም አይነት መቃረንም ኔጌቲቭ አመለካከትም የለኝም። እና ደግሞ በቀጥተኛ አማርኛ ተግባራችሁና በአንደበታችሁ የምታወጡት ቃል ተመሳሳይ አይደለም። ሻውና ተቀበልኩ። ምን ለምን ሃይ እስቲ ማይ ሎቭን አብራራልኝ። እኔ እቀበልካል። ምንድነው ማይ ሎቭ ማለት? ማይ ሎቭ ምን ማለት ነው? ካሜራማን አይ ላቭ ዩ ማን ነው? አፈቅርሻለሁ ማለት ማን ነው? የኔ ፍቅር አላት። እሺ አትቀበልኝም? እንደምን ልቀበል? እንደምን እንደፈለግሽ ተቀበል። ምን ጋር የተቀመጥኩ እንደመሰለኝ ታውቃላችሁ ፋሚሊ። ይሄ የሃይሚ ስሜት ገባኝ አይነት ነገር ማለት እንዴ ከሷ ጋር አታየው አይደለም። እግዚአብሔርን እንዴ ነው የምታወዛግቡት? እንዴ ነው የምታወዛግቡት እኮ? እሺ እህቴ ወንድምክ ስለሆንኩ ነው የምትሰጠኝ ማይ ሎቭ የሚል ፖስት ካርድ ጊፍቱን ኢትስ ኦኬ። ስለደበረኝ ወይ ጥሩ ስሜት ላይ ስላልሆንኩ ይሄን ምንን ያመለክታል ነው ጥያቄው። ማይ ሎቭ የሚላስ ፍቅራችሁን የሚያሳይ ነገር ነው ታደርጋላችሁ። ከዛስ እንደፈለሽ እንትን ባዩ ብቻ ይዘሽች ሙሉ ይዘሽ እንዴት ምን ያፋት አመሰግናለሁ። አትቀበይኝ? አዎ ተቀብዬ ኋላ ሌላ ታሪክ ውስጥ መግባት አልፈልግም። ስለዚህ አትስጪው። እሺ በጣም ነው የማመሰግነው። በጣም ነው የማመሰግነው። ቴንክ ዩ። ሁሉ ነገር አድርጌ ማትቀበይኝ ከሆነ በጣም ነው የማመሰግነው። ግልጽ አድርገህ ከነገርከኝ አሁን ፋሚሊ ፍሳድ አይደለም። ግልጽ አድርገህ ከነገርከኝ ልቀበልህ። ግን ለድራማችሁ ሁሌም ይሄ የሆነ እሺ ምንድነው? እኔ ምንክ ነኝ ማለት ምን አይነት ስሜት ነው የተሰማክ ያለው? ለምን ደም ሰጠኝ? እህትክ ስለሆንኩ ቴልሚ በቃ እንደፈለግሽ አድርገሽ መቀበል በቃ ራስህ እንደፈለግክ አድርገህ ተቀበለው። አትስጠኝ። ይዘኸው ሂድ። ዘይት አትስጠኝ። እኔም በጣም አመሰግናለሁ። ምንም አይደል። እግዚአብሔር ማለት ምን እንደታየኝ ደግሞ ምን እንደተረዳው ታውቃላችሁ? እንዲህ ነው እንዴ እያወዛገባት ያለው እንድል አደረገኝ ማለት በየጊዜው ስጦታ ይሰጣታል፣ የሆነ ነገር ያደርግላታል፣ ብሩኬ የሆነ ነገር ይሰጣታል ምናምን። ከዛም በኋላ ደግሞ ፍቅሩ የሚያሳይ ነገር ያደርጋል ምናምን። ግን አፈቅርሻለሁ የሚል ቃል ማውጣትም አይችሉም። ከዛ ደግሞ የሆነ ሳምንት ጓደኛንም ሊሉ ይቋጣቸዋል። ብቻ ምናችን እንኳን እንደሆኑ አያውቁም። እና የሷን ስሜት ነው የሆነ የተረዳሁት አሁን በዚህ ሰዓት የተሰማኝ ስሜት። እኔ አንዴ አፈቅርሻለሁኝ ምናምን ብሎ መፍጀት መጨረስ ስለኔ አይደለም እሺ ያወራለሁት። እሱ ማይ ላቭ የሚል ፖስት ካርድ ወይ ማለት ምን አስቦ እንደመጣ አላውቅም፣ በምን አይነት ወይ እንደመጣም አላውቅም። ግን ብሩኬ አንዴ አፈቅርሻለሁኝ ወይ ደግሞ ለአንቺ ስሜት አለኝ ተው ብዙ ጊዜ በሌላ ቃላት ብሎታል። ግን አፈቅርሻለሁኝ አንቺ እኔ ብቻ ነሽ ምናምን የሚል ባንዴ ማውጣት የሚችለውን ቃል የሁሉ መንዛዛት የሁሉ ችግር ሲፈጠር በአንድ ቃል ሶልቭ ማድረግ የሚችለውን ሳቄ ነው በቃ የመጣው ማለት ዲከስም ብዙ ይናደዳል እንዴ ስሜትን አንተ እንጂ ሌላ ምን ተብሏል? እሱ እኔ ተረድቶት በቃ አልኳችሁ በአንድ ያን ነገር ተረድቶ ምናምን ሶልቭ ማድረግ ማስተካከል የሚችለውን ነገር አንዛዙት በቃ አንዛዛው፣ እግዚአብሔርን አንዛዛው ማለት አንዴ አፈቅርሻለሁኝ በቃ እኔ ካንቺ ውጪ ማንንም አላውቅም፣ እሷን ብትሆን ከህይወቴ ትውጣ፣ ማንንም አልፈልግም ብሎ በዛው ልክ ደግሞ ፍጹም መሽገር ልጅ ያመጣት ያለው ችግር እየፈጠረ ያለው ሶስተኛ ሰው መግባቱ፣ የሶስተኛ ሰው መምጣት፣ ሶስተኛ ሰው ነገር ለምን ጓደኛ አይሆንም? በቃ መስመርህን እንድትት ያረገ ከሆነ ከመስመርህ ያወጣህ ከሆነ ጓደኛህም ሊሆን ይችላል። በቃ መቅረስ ካለበት ይቀራል። ገባክ? ያወስከባህ ያለው ራስህ ነህ። እንደዚህ አይነት ሰው ያመጣክ ያለው እንደዚህ አይነት ሰው አምጥተክ ደግሞ ህይወትክን እየበጠበጥክ ያለው አንተ ነህ። ስለዚህ አሁን ሁላችሁንም እቺ ሶሲያ እቺ ምንድነው አብዛላት ምናምን የምትባል ቅጠል ከዛ ደግሞ ፍጹም ምናምን ይሄ ማይጠቅሙ ትርኪ ምርኪ የሆኑ ጓደኞችን ወደዛ ጣልና ማለት ነው። ህይወትህን
ከሷ ጋር በስርዓት ኑር። ሃይሚ ደግሞ በቃ ባላደረገው ነገር ወቅሰሻል አይደል? እሱ ኤፍሬምን ሳይመታው ኤፍሬም ግን ምን አይነት ሰው ነው? ከኔ መናገር እንደው እግዚአብሔርን በጣም ብዙ ጊዜ ርቄ ነበር፣ ትቺም ነበር። እኔ ብዙ የታፈነ ነገር ነበር ውስጥ ላይ ነው። ምንድነው ችግርክ? ማለት አብሮ መሆናቸው የዚህን ያህል አትፈልገውም? አንተም ሌላ ተልኮ አለክ። እኔ ሲጀመር ሁሉ ነገር የፈጠረው ፍጹም ነው አይደል? ከመሰረቱ ጀምሮ በቃ የፈጠርከውን ችግር አስተካክል፣ ውጣም ደግሞ ከህይወታቸው። እኔ ጓደኛዬ ነህ ካቃለሁ ምናምን፣ ግን ምንም ልልክ አልችልም። ምን ማለት ጓደኛዬ ስለሆንክ ስለማቀሰም የሆነ ነገር ልደግፍክ አልችልም፣ አላደርገውም። በቃ አጥፍተሃል፣ ጥሩ ነገር ነው ያደርካለው አይደለም። በቃ እንዲለያዩ ነው የምትፈልገው፣ ትቀናበታለህ ሁላ። ልጅቷን ቤት ድረስ መጣ አዋ ጎዝጎዝ ሲቀበላት የኔ አባቴ የኔ ስስት ሚስኪን መጥቶ ተጎትቶ ምናምን ሃይሚ መጣች ይላል። አንተ ያቺን ዘክ ቤት ከፍታ አስገብተሃት ምንድነው መፍጠር የምትፈልገው ነገር? ከጅምሩ ጀምሮ ማለት ማምጣት ማሳየት የምትፈልገው ነገር ምንድነው? እና ብሩኬ ስሜቷ ላይ አትጫወት ማለት በቃ ጥፋት አጥፍታለች፣ አንተም አጥፍተሃል፣ ይቅርታ ተጠያየቁ። ከዛ ውጪ ደግሞ በቃ እና ይሄ ይቅርታ ከመጠየቁ በላይ አፈቅርሻለሁ ሚለውን ቃል አንድ ያውጣውና እኛም እንረፍ፣ እናንተም ረፉ፣ እሷም ተማምናብህ ልቧ ይረፍ። ማለት አንዳ ልክ ናት እኮ ሶስናን ጸጉሯን ነጭታው ማነች እቺ አብሳላትን ጸጉሯን ነጭታው ነገር አድርጋ እንዳታወጣት እንኳን ምን ይከለክላታል? አንተ በአፍክ እንደዚህ ነገር አለ ማለትክ እንደዚህ ነገር አውጥተህ ካለመናገርክ ይከለክላታል። ልክ አሁን ኢሳያስ እንዳነቀው ማለት ነው። እንደዚች እንዳነቀው ማይ ላቭ የሚል ፖስት ካርድ ይዞ መጣ። ከዛስ ምንድነው ሪዝኑ አላቅ፣ ለምን እንደምትሰጠኝ አላቅ፣ እንደፈለግሽ ተረጁ ውሰጁ። እንደዚህ አይነት ስሜት ነው እያስተናገረች ያለችው። ሰው የምትናገር ከሆነ በግልጽ አማርኛ እንደዚህ ነው የሚሰማኝ ስላንቺ ይሄ ነገር እኔ ውስጥ ያለ ስሜት ነው። አይ ሚን በቃ እኔ አፈቅርሻለሁ፣ ትተማመንብሃለች፣ ምንም ነገር እንትን ትላለች። እኔ ከኢሳያስ ጋር መጣላት አልፈልግም። እንዲያውም በእንደዚህ ነገር ጭራሽ መጣላት አልፈልግም፣ ጭራሽ ማለት ነው። ምክንያቱም ለኔ ሲል ብዙ ነገር ሆኗል፣ ብዙ ነገር አብረን አሳልፈናል፣ አብረን በጣም ብዙ ወተናልም፣ አብረን በጣም ብዙ ወድቀናል። በቃ ከጎኔ ሆኖ ብዙ ነገሮችን የሚያስተካክልልኝ በጣም ወደው በጣም ይቅርብ ሰው ነው ማለት በጣም ከምላችሁ በላይ እግዚአብሔርን እየቀለኩ አይደለምና በቃ እኔ እንጃ ቪዲዮውን አይቶት ደግሞ ልብ ይሰማው እኔ እንጃ። ግን ማጣትም አልፈልገው ሰው ነው በቃ ማጣትም አልፈልገው ሰው ለኔ ጥንካሬም ድክመቴም ነው። በቃ ማለት በጣም ብዙ በወደኩባቸው ጊዜያት ከጎኔ ነበር። ለመነሳት ስዳዳም ከጎኔ ነበር። ተነስቼ ስቆምም ከጎኔ ነው። ማጣት ጭራሽ ማጣት አልፈልግም እሱ ግን ደግሞ ስሜቱም ደግሞ አይገባኝም። ልክ አሁን እንደምታዩት ከዚህ በፊት እንዳደረገው ከዚህ በፊትም አበባ ምናምን ሰጥቶኛል። ሊያውም በሰው ነው ምናምን ብሎ በሃይሚናት አይመጣችሁ ምናምን ብሎ ነው የሰጠኛን አበባ። ከዛስ ግን ስሜቱን ስጠይቀው ጭራሽ ስሜቱን አያውቀውም። ይሁን ምን ይሁን አላውቅም፣ እንደፈለግሽ ተረጁ ማለት ይፈልጋል። እና ብሩኬም እንደዚህ አይነት ስሜት ነው እያየሁበት ያለሁት። እንዲሁ እንዳንድ ላይ ታደላችሁት። ሴት ልጅ ደግሞ መስማት ትፈልጋለች ማለት ስለ ፍቅር ስለሆነ ነገር ነው ብቻ ሳይሆን እኔ እንደዛ አይነት ስሜት እንዲሰማው አልፈልግም። እኔ ብችል በበኩሌ ማለት እንደዚህ አይነት ስሜት ውስጥ ገብቶ ወይ ነገ መጣላት አለመስማማት ምናምን ቢፈጠር እኔም እሰበራለሁ፣ እሱንም መስበር አልፈልግም። ልክ መልካም ወዳጅህን ማጣት አልፈልግም። ግን ደግሞ እናንተ ጋር ስናይ ሁለታችሁም ጋር የምናየው ተመሳሳይ ነገር ነው። ግን መግባባት ወይ ደግሞ ማሳየት አትፈልጉ። ሁለታችሁም ግራ ተጋብታችሁ ግራ ማጋባት። እሷ ሴት ናት መቼም እሷ ደፍራ ወይ ብሩኬ አፈቅርሃለሁ እንድትልክ አትጠብቅ አይደል? ሰው አንተ እንደዛ አድርገህ ነገሮቹ እንዳለ የተበላሹት ምስሚሳቸው ወጡት ነገሮች እንዳለ መስመር አስይዛችሁ፣ ምክንያቱም ይስተካከላል። ሴት ልጅ ወድሻለሁ ስላልካት እንትን አትልም። በቃ ወድሻለሁ ሰምታው ጨርሳለች። መስማት የምትፈልገው ካንተ የተለየ ነገር አለ። ስለዚህ ያንን አድርገህ ችግሩን ፍታው። የመጡት ደግሞ አዲስ ነገሮች አሉ። ቢያንስ እንኳን እነሱን አዲስ ነገሮች እናጣጥምበት። ሀብሺ ደግሞ እግዚአብሔር አክብርክ። ሀብን በጣም አመስግኑልኝ የጨረቃ ፋሚሊዎች በጣም ማለት ነው። እግዚአብሔር ማለት በቃ ሁለቱንም ቤት በጣም በጥንካሬ እንደወንድም ለብሩክ ወንድም ሰው ነው ሳይሆን ይሄ እኔ ኤፍሬምን ሳየው እግዚአብሔርን ነው ሀብን ባየሁበት አይን ኤፍሬምን ማለኛውን ባየሁበት አይን ኤፍሬምን ወንድም ማለት ሁላ ከበደኝ። ማለት በቃ ሰው ለማስታረቅ ሰው ለማስተካከል ምናምን ይሞክራል። እስቱ ዋሽቶ ማጣላትን ይሞክራል። ይቅርታ ስለጠየቅኩ በርግጥ እንኳን ጠየቅከው ደግ አደረክ። ግን በዛን ያህል ደግሞ ራስን ያጠፋው በቃ ይቅርታ መጠየቅ ትልቅ ኢሹ አይደለም። የዋሻው ውሸት ዛሬም ይሁን ነገ መውጣቱ አይቀርም ነበር። ስለዚህ ያንን ነገር ነው ያወጣው። ሀብን ግን እግዚአብሔር አክብረክ። ለሃይሚ መከታዩን ወንድም
ለብሩኬ ብቻ ሳይሆን ለሀይሚዬ ወንድም መሆንህን አስመስክር። ከዚህ በፊት በብዙ ነገር አስመስክራችኋል የኛ ፋሚሊዎች፣ ግን አሁን ደግሞ በደንብ ነው በቃ ያስመሰከራችሁትና ወንድሜ ክበርልኝ። እኔ እንደዚህኛው ቤተሰብ ሳይሆን እንደዛኛው ቤተሰብ ሆኜ እውነት እግዚአብሔር ያክብርልን። በቃ እንዳንተ አይነት ውድ አማች ስለሰጣት እውነት እግዚአብሔር የተመሰገነ። ልክ እንደ ሙሽዬ አይነት ውድ እናት፣ እንደ መለኛ አይነት ውድ ወንድም፣ እንደ ቡቡዬ አይነት ምርጥ ባል፣ ብቻ የምር ነው የምላችሁ በቃ ደስ የሚል ነገር ነውና እንደዚህ እዚህ ደስታ ላይ ደግሞ እስቲ ደስ የሚል ነገር አምጡልን። በቃ ቢያንስ እንኳን የሆነ እየተስተካከለ ያለ ነገር አለ። የሆነ ሰው በጣም እየተንቀሳቀሰ ነው። አካሌ እንደዚህ ማለት ስላልተጠበቀብኝ ነው እና ብዙ ነገር አድርጓል። እንደ እግዚአብሔር ፍቃድ ጥሩ ነገር እንጠብቃለን። ትልቅ ሰው ከገባበት ደግሞ ነገሮች እንደሚስተካከል እርግጥ ነውና በተስፋ ጠብቁ። የኔ ውድ ቤተሰቦች ራሳችሁን ከምንም በላይ ጠብቁ። መልካም የጾም ወቅት ይሆንላችሁ። እየመጡ ካሉ ችግሮች ከምናያቸው አንዳንድ ነገሮች ደግሞ ፈጣሪ ጠብቃችሁ እና ራሳችሁን ጠብቁ። ጸሎት አድርጉ። እንወዳችኋለን። በጣም ወዳችኋለሁ። በጣም ጌታን በጣም ወዳችሁ እና ደግሞ ቤት እየደነዘዘ ነው። ማድረግ ያለባችሁን እያደረጋችሁ በጣም ነው ወዳችሁ ማለት ፈልጋለሁ። ባይ